ከሰሞኑ ኢራንን ምንድነው የገጠማት? ኢራን ቁጣ ወይስ በረከት? የፋርስ ባህረ ሰላጤ ወደ ቀይ ባህር የተቀየረው የደም ዝናብ ወሳኝ መረጃዎች። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን መረጃ ይዘን ቀርበናል። በኢራን ሆርሙዝ ደሴት ላይ ታህሳስ 17 2025 5 ሰዓት ከ10 ፒኤም ወይም ጂኤምቲ የዘነበው የደም ዝናብ የኢራን ደሴት የባህር ዳርቻ ውሃ በአንድ ሌሊት ወደ ቀይ ባህር ተቀይሯል። በሆርሙዝ ደሴት ላይ የነበረው አስገራሚ ትዕይንት በቪዲዮ ተቀርጾ በማህበራዊ ሚዲያ ከተሰራጨ በኋላ ለበርካቶች መነጋገሪያ ሆኗል። ይህ አስደናቂ የተፈጥሮ ክስተትን ተከትሎ አንዳንዶች ከመጽሐፍ ቅዱስ ትንቢት ጋር በማነጻጸር ቁጣ ነው ያሉ ሲሆን፣ ሌሎች ደግሞ የሳይንሱ ዓለምን ተከትለው ሳይንሱ በበኩሉ በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነበረ ያለውን ጉዳይ ከሁለት ወገን መረጃ እንዲኖረን በትንታኔ ለማሳየት ወደናል። አብራችሁን ቆዩ። ይህን ጉዳይ በዝርዝር እንመለከተዋለን። ኢራን ቁጣ ወይስ በረከት? ምን ገጠማት? ኢራን ምን አጠፋች እንዲህ ገጠማት? ከሺህ ዓመታት መባቻ ጀምሮ በርካታ የኢራን ሳይንቲስቶች በአየር ንብረት ለውጥ ምክንያት ለሚከሰቱ ድርቅና የኢራን የውሃ አጠቃቀም ከጊዜ ወደ ጊዜ እየጨመረ መምጣቱን ሲያስጠነቅቁ ቢቆዩም በዚህ የአሜሪካ የሚመራው ዓለም ሲያስጠነቅቁ ቢቆዩም በዚህ በአሜሪካ በሚመራው ዓለም የማዕቀብ ናዳም አማራጭ ስላጣች ሀገሪቱ በምግብ ራስን መቻል አለባት በሚል በተለይ ከፍተኛ ውሃ የሚፈልገውን ሐብሐብ ምርቶችን በባለሀብቶችና ሹመኞች በስፋት ስለምታመርት ለመግለጽ የሚቸግር ችግር ውስጥ ከቷታል። ይህን ተከትሎ ላለፉት 6 ዓመታት በምድሪቱ ዝናብ ነጥፎ በአሁኑ ሰዓት ኢራን በግማሽ ምዕት ዓመት ውስጥ በአገሪቱ ውስጥ የተከሰተው እጅግ ከባድ ድርቅ ጋር የሚነጻጸር አደገኛ ሁኔታ ላይ ትገኛለች። በኦፊሴላዊ ግምት መሰረት በአገሪቱ ውስጥ ያለው ዝናብ መጠኑ ከረጅም ጊዜ አማካኝ ጋር ሲነጻጸር በዚህ ዓመት 89 በመቶ ገደማ ቀንሷል። ባለፈው ወር የውሃው መጠን በጣም ዝቅተኛ ስለነበረ 10 ሚሊዮን ነዋሪዎች የሚኖሩባት ዋና ከተማዋ ከአካባቢው ለቀው ለመውጣት ተገደዋል። ስጋት መኖሩም በመንግስት በኩል ይታወቃል። በዚህ ሁኔታ ውስጥ ባለችበት ነው 100 ሚሊሜትር አካባቢ ዝናብ በአንድ ሌሊት በሆርሙዝ ደሴት የዘነበው። ከባድ ዝናቡ በደሴቲቱ ቀይ ባህር ዳርቻም የውሃና የአሸዋ ቀለም እንዲለወጥ ምክንያት ሆኗል። ወደ ቀይነት መቀየሩን ከሃይማኖታዊ ትንቢቶች ጋር ከማያያዛችን በፊት ለመሆኑ ደሴቷ ምን አይነት ደሴት ናት የሚለውን ለማወቅ ያስፈልጋል። ሆርሙዝ ደሴት በአስደናቂ ነገሮች የተሞላች ናት። ብዙውን ጊዜ በቀለማት ያሸበረቀ መልክዓ ምድሯም የቀስተ ደመና ደሴት ተብላ የምትጠራው ሆርሙዝ ደሴት ዓመቱን ሙሉ ተወዳጅ መዳረሻ ናት። ቱሪስቶች ደማቅ አፈሯን፣ ሻካራ የባህር ዳርቻና ታሪካዊ ምልክቶቿን ለማየት ይጎበኟታል። በደሴቲቱ በሺዎች ለሚቆጠሩ ዓመታት በጂኦሎጂካል እንቅስቃሴ የተቀረጹ ቢጫ፣ ብርቱካናማና ሌሎች የተፈጥሮ ጥላዎችም ይታያሉ። ሆርሙዝ ለሳይንቲስቶችም ሆነ ለተጓዦች ትኩረት የሚስብ ቦታ ሆኖ ቀጥሏል። ይህ በአየር ሁኔታና በምድር ጂኦሎጂካል መካከል ስላለው ግንኙነት ግንዛቤ ይሰጣል። እንግዲህ ዝናቡ በዓለም ዙሪያ ያሉ የማህበራዊ ሚዲያ ተጠቃሚዎች ትኩረት የሳበ ተፈጥሯዊ ክስተት በዚህ ደሴት ነው። አንዳንዶች ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር አስተያየት እየሰጡ ይገኛሉ። አንድ አስደናቂ የተፈጥሮ ክስተት የኢራን የሆርሙዝ ደሴት ወደ ዓለም አቀፍ የውይይት መድረክ ቀይሮታል። አንድ ታዋቂ ዩቲዩበር የመጨረሻ ዘመን ምልክት ሊሆን እንደሚችል ጠቁሟል። ሌላኛው ደግሞ ማለቂያ የሌለው ሐዘን እንደሚያበቃ ፍንጭ እንደሆነ አክሏል። ሌላው ደግሞ መጽሐፍ ቅዱሳዊ ይመስላል። ከዚህ አስደናቂ ክስተት በስተጀርባ ያለው ሳይንሳዊ ማብራሪያ በደሴቲቱ ልዩ ጂኦሎጂ በበኩላቸው ሌላ ሐሳብ ይናገራሉ።
እንደ ጂኦሎጂስቶች ገለጻ ሆርሙዝ በብረት ኦክሳይድ የበለጸገ በተለይም በሄማቲት አፈርና ድንጋይ ጥልቅ ቀይ ቀለም የሚሰጥ ማዕድን የበለጸገ በመሆኑ የዝናብ ውሃ በደሴቲቱ ብረት የበለጸገ መሆን መሬት ውስጥ ሲገባ ይሟሟል። እናም የብረት ኦክሳይድ እና የውሃ አስገራሚ ቀይ ቀለም ሲዋሃድ የአፈር መሸርሸር የበለጠ ንቁ በመሆኑ አካባቢው እየጠነከረበት ይሄዳል በማለት ገልጿል። ሌሎች ሳይንቲስቶች ይህ የሚከሰተው በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ይላሉ። ይህም ከዝናብ ውሃ ጋር ሲደባለቅ ኃይለኛ ቀይ ቀለም ይፈጥራል ሲሉ አብራርተዋል። ዛሬ ሰዎች ሳይንስን ለማወቅና አጉል እምነቶችን ችላ ለማለት በቂ ብልህ መሆናቸው ጥሩ ነው። ይህንን ያለው አንድ የማህበራዊ ሚዲያም ተጠቃሚ ነው። የአየር ሁኔታን መቆጣጠሪያ ዌዘር ሞኒተርስ በበኩሉ የማርስን ገጽታ መቀየር ምክንያት ሊሆን እንደሚችል ሄማቲት እርጥበት ሲጋለጥ በፍጥነት ኦክሳይድ ያደርጋል። የፋርስ ባህረ ሰላጤም የቀስተ ደመና ደሴት በመባል የምትታወቀው የማዕድን ስብጥሯ የበዛው በዚህም እንግዳ መሰል ትዕይንት በእውነት ሕያው የሚመስል በዝናብ ጊዜ ነው ሲል ገልጿል። ይህ ክስተት ሙሉ በሙሉ ተፈጥሯዊና ምንም ጉዳት የሌለው እንደሆነም እንዲህ አይነት ፍሳሽ ብክለት ወይም ማንኛውም የሥነ ምህዳር ስጋት እንደማያመጣም የአካባቢው ባለሙያዎች ገልጿል። የደሴቲቱ ብርቅዬ ማዕድን ጥናት ውጤት ማሳያ እንደሆነም አድርገው ገልጸውታል። እናም ኢራን የገጠማት ይህ ነው አስገራሚ ተፈጥሯዊ ክስተት። ከባድ ዝናብን ተከትሎ የኢራን ባህር ዳርቻ መቀየር። በደቡባዊ ኢራን የሚገኘው ሆርሙዝ ደሴት ሰሞኑን ከጣለው ከባድ ዝናብ በኋላ የባህር ዳርቻው ደማቅ ቀይ ቀለም በመላበሱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ ያልተለመደ የቀለም ለውጥ ሙሉ በሙሉ ተፈጥሯዊ ነው። ሆርሙዝ ደሴት በአካባቢው ቋንቋ ጎላክ ተብሎ የሚጠራውና ከፍተኛ የአየር ንብረት ኦክሳይድ አይረን ኦክሳይድ ይዘት ባለው ቀይ አፈር የበለጸገ ነው። ከባድ ዝናብ በሚዘንብበት ጊዜ ይህ በብረት የበለጸገ አፈር ታጥቦ ወደ ባህር ይገባል። ማዕድናት ከባህር ውሃ ጋር ሲቀላቀሉ ኦክሳይድ በመፍጠር ውሃና የባህር ዳርቻን ጥልቅ ቀይ ቀለም እንዲይዝ አድርገውታል። ለዘመናት የአካባቢው ማህበረሰብ ይህንን ቀይ አፈር ለተለያየ አገልግሎት ሲጠቀሙበት ቆይተዋል። ለስነ ጥበብና ለተፈጥሮ ማቅለሚያነት፣ ለባህላዊ የምግብ ዝግጅት ግብዓትነት፣ ለባህላዊና ለቱሪዝም ስራዎች ሳይንቲስቶች እንደሚያረጋግጡት ይህ ክስተት ደም አይደለም፣ የኬሚካል መፍሰስ ወይም ብክለት አይደለም፣ የአካባቢ ጥበቃ አደጋ አይደለም። ይህ በአካባቢው በየጊዜው የሚከሰት የታወቀ ተፈጥሯዊ ክስተት ነው። ተፈጥሮ ሁሌም በአስደናቂ ነገሮች ማስገረሟን አታቆምም።